ሰላም ፕሮፌቲክ ሚዲያ ነን። የኢራንና እስራኤል ጦርነት ትንቢታዊ ሚስጥር፣ የጥልቁ ጉድጓድ መከፈት። በአሁኑ ሰዓት ዓለም በከፍተኛ ስጋት ውስጥ ትገኛለች። በመካከለኛው ምስራቅ የሚቀጣጠለው የኢራንና እስራኤል ግጭት የሶስተኛው ዓለም ጦርነት መጀመሪያ ይሆን የሚለው ጥያቄ የብዙዎች ስጋት ነው። ሲኤንኤን እና ሌሎች ሚዲያዎች ስለ ጂኦፖለቲካ፣ ስለ ወታደራዊ አቅምና ስለ ዲፕሎማሲያዊ ግንኙነት ሌት ተቀን ይዘግባሉ። ነገር ግን እነዚህ ተንታኞች አንድ ትልቅ እውነታ ዘንግተዋል። ታዋቂው የእግዚአብሔር ሰው ነቢይ ሮበርት ኤንጅል እንደሚሉት እኛ ክርስቲያኖች በምድር ላይ የሚከናወኑትን ነገሮች ለመረዳት ሚዲያዎችን ብቻ መጠበቅ የለብንም። ምክንያቱም እግዚአብሔር አስቀድሞ ካርታ ሰጥቶናል። ያ ካርታ መጽሐፍ ቅዱስ ነው። ዛሬ በዚህ ዘገባችን ነቢዩ የኢራንና እስራኤል ጦርነት እውነታ ተጋለጠ በሚል በሰጡት ትምህርት መሠረት ከዚህ ግጭት ጀርባ ያለውን መንፈሳዊ ምስጢር፣ የጥልቁን ጉድጓድ መከፈትና የአሜሪካን ትንቢታዊ ሚና በሰፊው እንተነትናለን። አዛዝኤልና የኢራን ምድር ሚስጥር። ጉዳዩን ለመረዳት ወደ ኋላ እንመለስ። በኦሪት ዘሌዋውያን ምዕራፍ 16 ላይ እግዚአብሔር ለእስራኤል ልጆች የኃጢአት ስርየት 2 ፍየሎች እንዲቀርቡ አዘዘ። አንደኛው ለእግዚአብሔር ሲሆን ሁለተኛው ግን ለአዛዝኤል የሚሰጥ ነበር። አዛዝኤል ማን ነው? በመጽሐፈ ሄኖክ ላይ እንደተጠቀሰው አዛዝኤል የወደቁ መላእክት መሪ ሲሆን ለሰው ልጆች የጦር መሳሪያ አሰራርና የብረት ጥበብን ያስተማረ እርኩስ መንፈስ ነው። ነቢይ ሮበርት ኤንጅል አንድ አስገራሚ ነጥብ ያነሳሉ። አዛዝኤል የታሰረው የት ነው? መጽሐፈ ሄኖክ ዱዳኤል በተባለ ስፍራ ሻካራና ሾጣጣ ድንጋዮች ባሉበት ጥልቅ ጉድጓድ ውስጥ እንደታሰረ ይናገራል። የታሪክ ምሁራንና የጥንት ትርጉሞች ይህ ዱዳኤል የተባለ ስፍራ ዛሬ በምዕራብ ኢራን በሚገኘው የዛግሮስ ተራሮች አካባቢ እንደሆነ ያመለክታሉ። አሁን ነጥቡን አስተውሉ። ኢራን እጅግ ዘመናዊና ምስጢራዊ የሆኑትን የኒውክሌር ማብላያ ጣቢያዎቿን የገነባቸው የት ነው? ልክ አዛዝኤል የታሰረበት ተብሎ በሚታሰበው በዚያ ተራራማና ድንጋያማ ስፍራ ከመሬት በታች ባሉ ጥልቅ ዋሻዎች ውስጥ ነው። ይህ በአጋጣሚ የሆነ ይመስላችኋል? ወይስ ጥንታዊ ክፋትና ዘመናዊው የጥፋት መሳሪያ በአንድ ስፍራ እንደተገናኙ ነውን? ትንቢትና የእስራኤል ኮከብ። አሁን ወደ ዮሐንስ ራእይ ምዕራፍ 9 እንሻገር። አምስተኛው መልአክ መለከት ነፋ፣ ከሰማይም ወደ ምድር የወደቀ ኮከብ አየሁ፣ የጥልቁም ጉድጓድ መክፈቻ ቁልፍ ተሰጠው ይላል። ነቢዩ ይህንን ሲተረጉሙ በእስራኤል ባንዲራ ላይ ያለው ኮከብና በቅርቡ እስራኤል በኢራን ላይ የፈጸመችውን ጥቃት ያያይዙታል። ነቢዩ እንዲህ ይላሉ፣ መጽሐፍ ቅዱስ ኮከቢቱ ቁልፍ ተሰጣት ይላል። ኮከቢቱ ወይም እስራኤል የጥልቁን ጉድጓድ ወይም ደግሞ የኢራን ከመሬት በታች ያሉ ምሽጎች ለመክፈት የሚያስችል ቁልፍ ያስፈልጋታል። ይህ ቁልፍ ደግሞ እነዚያን አለት ሰንጣቂ ቦምቦች ወይም ደግሞ ባንከር በስተርስ ናቸው። እስራኤል እነዚህን ቦምቦች የት አገኘች? የራሷ ናቸውን? አይደሉም። ተሰጧት ነው የሚለው ቃሉ። የሰጠቻት ደግሞ አሜሪካ ናት። እዚህ ጋር ነው ነገሩ የሚገርመው። ነቢይ ሮበርት ኤንጅል እንደሚሉት እነዚህ ጥቃቶች ከመፈጸማቸው በፊት ድምፅ ወይም ሳይረን ይሰማ ነበር። መጽሐፍ ቅዱስ አምስተኛው መልአክ ነፋ፣ ድምፅ አሰማ ይላል። ይህ ትንቢታዊ ጥላ ወይም ሻዶ አሁን ባለው ቴክኖሎጂ ጦርነት ውስጥ በግልጽ እየታየ ነው። ለምን በመጽሐፍ ቅዱስ አልተጠቀሰችም? ብዙ ሰዎች አሜሪካ የዓለም ኃያል ሆና ሳለች ለምን በመጽሐፍ ቅዱስ ስሟ አልተጠቀሰም ብለው ይጠይቃሉ። ነቢዩ ለዚህ ጥልቅ መልስ አላቸው። አሜሪካ በመጽሐፍ ቅዱስ እይታ አዲስ አገር አይደለችም።
አሜሪካን የቆረቆሩ ዛሬም የሚመሯት ከአውሮፓ የመጡ የሮማውያን ዘሮች ናቸው። ስለዚህ በመጽሐፍ ቅዱስ ውስጥ ስለ ሮም ወይም ስለ ባቢሎን ሲነገር አሜሪካ በውስጡ ትካትታለች። አሜሪካ ያንኑ የጥንታዊ ሮም የስልጣኔ የሞራል ውድቀት በሌላ አህጉር ላይ እያስቀጠለች ያለች አገር ናት። ለዚህ ነው እስራኤል የጥልቁን ጉድጓድ ለመክፈት የምትጠቀምበትን ቁልፍ ከአሜሪካ የምትቀበለው። ይህ ትልቅ የትንቢት ሰንሰለት ነው። የሚዲያ ማጭበርበርና እውነታው። ነቢዩ በትምህርታቸው ላይ አንድ ትልቅ ምስጢር አጋልጠዋል። ጥቃቱ ከተፈጸመ በኋላ የኢራን ደጋፊ የሆኑ ሚዲያዎች ጥቃቱ አልተሳካም፣ ምንም የተጎዳ ነገር የለም የሚሉ ቪዲዮዎችን አሰራጭተው ነበር። ሰዎቹ በቪዲዮው ላይ አረብኛ ሲናገሩ ይሰማሉ። ነቢዩ ግን እንዲህ ይላሉ፣ ተመልከቱ፣ በኢራን ውስጥ የሚናገሩት አረብኛ አይደለም። ይህ የሚያሳየው ቪዲዮው የውሸት ተራ ፕሮፓጋንዳ መሆኑን ነው። እውነታው ግን እስራኤል የተሰጣትን ቁልፍ ተጠቅማ የጥልቁን ጉድጓድ ወይም የኢራን የከርሰ ምድር ጣቢያዎች መበሳት መጀመራቸው ነው። ይህ ደግሞ በዮሐንስ ራዕይ ምዕራፍ 9 ላይ የተጠቀሰው ታላቅ ክስተት መጀመሪያ ወይም ልምድ ሻዶው ነው። ማጠቃለያ፣ ነቅተን እንጠብቅ። እንግዲህ ይህ ሁሉ ምን ያስረዳናል? ነቢይ ኦበርት ኤንጅል እንደሚሉት ይህ ገና ፍጻሜ አይደለም፣ ነገር ግን ፍጻሜው መቃረቡን የሚያሳይ የማስጠንቀቂያ ደወል ነው። እግዚአብሔር ዋናውን ትልቅ ክስተት ከማምጣቱ በፊት በታሪክ ውስጥ በትንሹ ተመሳሳይ የሆኑ ነገሮችን በማሳየት ሰዎችን ያስጠነቅቃል። ዓለም በፖለቲካ ተንታኞች ትንተና ስትደናገር፣ እኛ ግን በመጽሐፍ ቅዱስ ካርታ ተመርተን የት ጋር እንዳለን ማወቅ አለብን። ጊዜው የመኝታ ሳይሆን የንቃተ መንፈስ ነው። የተከበራችሁ ተመልካቾቻችን፣ ዛሬ ያቀረብንላችሁ ዘገባ ይህን ይመስል ነበር። እናንተስ የነቢይ ኦበርት ኤንጅልን ትንተና እንዴት አያችሁት? በመጽሐፍ ቅዱስና በዘመናዊው ጦርነት መካከል ስላለው ግንኙነት ምን ትላላችሁ? ሐሳባችሁን በኮሜንት አጋሩን። ቪዲዮ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። እንዲህ ያሉ ጥልቅ ዘገባዎች እንዲደርሷችሁ ቻናላችንን ሰብስክራይብ አድርጉ። ሰላም ለእናንተ ይሁን።